ዕለታዊውን የወርቅ ዋጋ መረጃዎችን ይዘንላችሁ መጥተናል። ሰላም ቤተሰብ ተመልካች አድማጮቻችን፣ የዛሬውን የወርቅ ዋጋ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር እንደተለመደው ልንነግራችሁ መጥተናል። ቪዲዮዎቻችንን ታዲያ ላይክ እያደረጋችሁ ስለምትመለከቱ እጅግ በጣም እናመሰግናለን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን፣ በተጨማሪም ደግሞ አዲስ የሆነ ቻናልም ኮኔክት አድርገንላችኋል። እሱንም ቻናል ሰብስክራይብ በማድረግ ትቀላቀሉ ዘንድ በማክበር እንጠይቃለን። ልክ ሰብስክራይበሩ ሲሞላልን አዳዲስ የሆኑ መረጃዎችንም በዛ ቻናል ላይ የምንለቅ ይሆናል ማለት ነው። ለዛሬ ግን በዚህ ቻናላችን ላይ ሁልጊዜ እንደምናደርገው ዕለታዊ የወርቅ ዋጋዎችን እንነግራችኋለን ማለት ነው። ከ14 ካራት ጀምረን ነው የምንነግራችሁ። 14 ካራት ዛሬ ግንቦት 21 2018 ዕለተ ዓርብ ላይ በመሸጥ ላይ የሚገኘው በአሜሪካ ዶላር በጥሬው ማለት ነው በ84 ከ87 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ13469 ከ99 ነው። ተመልካች አድማጮቻችን፣ ይህ የዕለታዊ የሆነ የጥሬ ወርቅ ዋጋ በተለይ ለተሰሩ የወርቅ ዋጋዎችን ለመግዛት ወደ ገበያ በምትወጡበት ሰዓት ላይ እጅግ በጣም ጠቃሚ ነው የምንነግራችሁ። ምንም እንኳን የጥሬ ወርቅ ዋጋዎችን ቢሆንም ነገር ግን የሜኪንግ ቻርጅን እንዲሁም ደግሞ የቫትን ዋጋ ካልኩሌት በማድረግ እሱን ብቻ በመጨመር በዚህ የጥሬ ወርቅ ዋጋ ላይ ማለት ነው በስንት መግዛት እንደምትችሉ፣ በተለይ ደግሞ ዋና ካራት የሚባሉትን የ15 እና የ18 እና የ21 ካራትን በቪዲዮ ካራት 18 እና 21 ካራትን እዛ ላይ ስንደርስ በአሁን ሰዓት ላይ በስንት እየተሸጡ እንደሚገኙ ዋጋውን እነግራችኋለሁ። ነገር ግን ይህንን የጥሬ ወርቅ ዋጋ ደግሞ ብቻውን ማወቁም እጅግ በጣም ጠቃሚነት አለው። በአማካኝ እንደምታውቁት ከሆነ የእጅ ስራ ወርቅን ወደ ተለያዩ አይነት ቅርጻ ቅርጾችና ወደ ተለያዩ ጥበቦች ለመቀየር ከ5000 እስከ 7000 ብር ነው በአሁን ላይ ባለው ገበያ እየተጠየቀ ያለው ማለት ነው። የምነግራችሁ ዋጋ ላይ እንግዲህ በካራቱ ትይዩ የነገርኳችሁን ዋጋ ስትጨምሩበት የዋጋውን ታገኛላችሁ ማለት ነው። የ14 ካራትን እንግዲህ 13469 ከ99 ብያችኋለሁ። የ18 ካራቱ እስካላችሁኝ ደግሞ በ90 ከ92 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14432 ከ13 ነው በመሸጥ ላይ የሚገኘው። የ16 ካራቱን ስንመለከት በ96 ከ98 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15394 ከ27 ዛሬ ዕለተ ዓርብ ግንቦት 21 2018 ዓ.ም በመሸጥ ላይ ነው የሚገኘው። ቀጥለን የምንነግራችሁ የ17 ካራቱን ሲሆን 17 ካራቱ በግራም በመሸጥ ላይ የሚገኘው በጥሬው ማለት ነው በአሜሪካ ዶላር በ103 ከ05 ሲሆን በኢትዮጵያ ብር ደግሞ በ16356 ከ42 በመሸጥ ላይ ይገኛል። ቀጥዬ የምነግራችሁ የወርቅ ካራት ደግሞ የተሰራውን እንዲሁም ደግሞ በጥሬው በስንት እየተሸጠ እንደሚገኝ ይሆናል። ይህ የ18 ካራት የጥሬ ወርቅ ዋጋ በኢትዮጵያም በተጨማሪ በዋናነት ደግሞ ባደጉ ሀገራቶች ለምሳሌ በአውሮፓ በአሜሪካ በጣም ተወዳጅነትን ካተረፉ የወርቅ ካራቶች መካከል ይጠቀሳል። ባለ 18 ካራት እጅግ በጣም ጠንካራ ነው። በጣምም ደግሞ ውድም አይደለም። በዛ ምክንያት በጣም ይወደዳል። በተጨማሪም ደግሞ እጅግ በጣም የከበሩ ማዕድናቶችን ጥብቅ አድርጎ መያዝ ስለሚችል በቀላሉ የማይሰበር የማይቧጨር እንዲሁም ደግሞ ሰዎች በተለያየ አይነት አጋጣሚ ሊያደርጉት በሚችል መልኩ ጠንካራ ስለሆነ ይመርጡታል። ከለሩን ደግሞ ወደ ነጭ ወደ ሮዝ መቀየርም ትችላላችሁ። ይህ የ18 ካራት ዋጋ በጥሬው በአሜሪካ ዶላር በ109 ከ10 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17318 ከ55 ነው እየተሸጠ የሚገኘው። በዛሬው ገበያ የ18 ካራቱ በኢትዮጵያ ብር የተሰራው ማለት ነው ከ23000 ብር እየተሸጠ ነው የሚገኘው። ምንም እንኳን ዲዛይኑ ማተር ባያደርግም ወይም ደግሞ እዛ ላይ ቢመሰረትም አንዳንድ የወርቅ ዋጋዎች እንደምታውቁት ከሆነ በላያቸው ላይ ያለው ዲዛይን እጅግ በጣም
የተወሳሰበና በጣም ዘመናዊ በሚሆንበት ሰዓት ላይ ዋጋቸው ከፍ ይላል፣ ዋጋቸው ይንራል። ነገር ግን አንዳንዴ መለስተኛ የሆነ ዲዛይን እንዲሁም ደግሞ አነስተኛ የሆነ ጉልበት ሲወጣበት ደግሞ ዋጋው በዛው ዝቅ ይላል ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዕለተ አርብ የግንቦት 21 2018 ዓ.ም የወርቅ ዋጋዎቻችንን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ቪዲዮዎቻችንን ታዲያ ላይክ እንድታደርጉ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በዚህ አጋጣሚ አድራ እንላለን። ሰብስክራይብ ካደረጋችሁ ምን ይቻላል? ሌላም ያያስኩት ቻናል አለ እዚሁ ቻናል ላይ፣ እሱንም ቻናላችንን ሰብስክራይብ እንድታደርጉ በማክበር ጠይቃለሁ። በመቀጠል የ19 ካራቱን ነግራችኋለሁ። 19 ካራቱ በአሜሪካ ዶላር በ115 ከ16 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18280 ከ70 በመሸጥ ላይ ይገኛል። 20 ካራቱን ስንመለከት እየተሸጠ የሚገኘው 20 ካራቱ በኢትዮጵያ ብር በ19242 ከ84 ሲሆን በአሜሪካ ዶላር ደግሞ በ121 ከ23 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው ደግሞ የ21 ካራቱን የወርቅ ዋጋ ነው። 21 ካራቱ እጅግ በጣም ተወዳጅ ከሆኑ የወርቅ አይነቶች በተለይ ደግሞ በውበቱ በአብለጭላጭነቱ በጣም ይወደዳል። በተጨማሪም ደግሞ ለተለያዩ ለጥሎች፣ ለሰርግ፣ ለስጦታ ተመራጭ ከሆኑ የወርቅ አይነቶች መካከል አንዱ ነው። የሀገር ውስጡ የተሰራው በስንት እየተሸጠ ነው የሚገኘው ካላችሁኝ፣ የተሰራው የሀገር ውስጥ ዛሬ ላይ በ27000 ብር እየተሸጠ ነው የሚገኘው። የጥሬው መሸጫ ዋጋ ደግሞ 21167 ከ12 ማለት ነው። ጥሬው ማለት እንግዲህ ምናልባት ገርም ይላችሁ ካላችሁ ጥሬው ስላችሁ ወደ ምንም አይነት ቅርጻ ቅርጽ ያልተለወጠ ወርቅ ማለት ነው። ጥሬ ሲባል ሮ ጎልድ ማለት ነው። ወደ ምንም አይነት ቅርጻ ቅርጽ ያልተለወጠ ንጹህ ወርቅ ማለት ነው። 21 ካራቱ እንደነገርኳችሁ በጥሬው ማለት ነው 20204 ብር ነው። ይቅርታ የ22 ካራቱ ነው 21000 ብዬ ነገርኳችሁ። የ21 ካራቱ ዛሬ ላይ 20204 ብር ከ98 ነው። በአሜሪካ ዶላር ደግሞ በ128 ከ29 ነው። የ22 ካራቱ ደግሞ በጥሬው 21167 ከ12 ነው። ይህንን ነው ቅድም 21 ብዬ ነገርኳችሁ። ነገር ግን ይሄኛው የ22 ካራቱ ነው 21167 ከ12 በአሜሪካ ዶላር ደግሞ በ133 ከ35 እየተሸጠ ይገኛል ማለት ነው። ቀጥዬም ነግራችሁ ደግሞ ለካፒታልና ለኢንቨስትመንት ተመራጭ የሆኑትን የወርቅ አይነቶች የ23 እና የ24 ካራት ነው። እንደ ሌሎቹ የወርቅ አይነቶች ለኢንቨስትመንት ካልሆነ በስተቀር ለጌጣጌጥ የምንጠቀምባቸው የወርቅ አይነቶች አይደሉም። 23 ካራቱ በኢትዮጵያ ብር 22129 ከ26 ሲሸጥ በአሜሪካ ዶላር ደግሞ በ139 ከ41 ይሸጣል። 24 ካራቱን ስንመለከት ደግሞ 23091 ከ41 ሲሸጥ በአሜሪካ ዶላር ደግሞ በ145 ከ48 በመሸጥ ላይ ይገኛል። ተመልካች አድማጮቻችን ለዛሬ የወርቅ ዋጋዎችን የያዝንበት መረጃ ለእናንተ ያካፈልንበት ዘገባችን ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ እስካሁን ድረስ አብራችሁን ስለቆያችሁና ስለተከታተላችሁን እጅግ በጣም እያመሰገንን በያላችሁበት መልካም ጊዜ መልካም ቀን ይሁንላችሁ።